ጤንነታቸው ፈልጓት ሲባል ሁሉም ጫማ፣ ልብስ፣ እቃ፣ አስቤዛ፣ ቤት፣ መኪና፣ ቫኬሽን፣ ሐጅ፣ ኡምራ ሁሉንም ነገር አረግን ወላጆቻችን መርካት መደሰት ውስጥ እውነትን ለማግኘት ሲባል ማለት ነው። ኦብቪየስሊ እንደዛ ማድረጋችን ስህተት ነው አይደለም። ሰዎች የምታረጉላቸው መልካም ነገሮች ሁላ የሚጀምሩት ከልብ ነው። ልቦቻችሁ ውስጥ ያለው ነገር ደግሞ የእናንተና የፈጣሪያችሁ ብቻ ሚስጥር ነው። ያን ሚስጥር ደግሞ ያ ልቦቻችሁ ውስጥ ያለውን ቋጠሮ ያልፈታችሁ እንደሆነ ወላጅ እናቴ ስለሆነች ብላችሁ የምታረጉት ነገር እና ይገባታል ብላችሁ የምታረጉት ነገር የተለያየ ነው። አምላካችሁን አምላኬ ስለሆነ ያው መመለክ ስላለበት ብላችሁ የምታመልኩት አምልኮና እሱ አምላክ ስለሆነ ስለሚገባው ብላችሁ የምታምልኩት አምልኮ በጣም የተለያየ ነው። ልክ እንደዛው እናት ስለሆነች ስለወለደችኝ ስላሳደጋችኝ ብላችሁ የምታረጉት ነገርና እናቴ ስለሆነች ስለወለደችኝ ይህ ሁላ ነገር አሁን ማድረግላት ከዚህም በላይ ይገባታል ብላችሁ የምታረጉት ሰርቪስ የተለያየ ነገር ነው። ችንን በማወቅም ባለማወቅ ውስጥም በመሳሳትም ውስጥም ይሁን በራሳችን ህመም ውስጥ ለወላጆቻችን ነው ደግሞ ለእናት አባቶቻችን ቂም ይዘናል። አንዳንዶቻቸው በህይወት ሊሆን ይችላሉ፣ አንዳንዶቻቸው በህይወት የሉ። ባህር ውስጥ እንድትዋኙ ተለቃችሁ ግን እግራችሁ ላይ የ200 ኪሎ ክብደት ያለውን ብረት ይዛችሁ ወደ ባህሩ ትገቡ፣ ባህሩ አያስዋኛችሁም። ሊትራሊ ወስዶ ነው ከታችኛው ባህሩ መሬት ከሚያገናኛችሁ ማለት ነው። ውሃው እየፈሰሰ ነው። ሁሉም ነገር በቤታችሁ መሆን ያለበት ነገር ሁላ እየሆነ ነው። ግን እናንተ ውሃ ውስጥ ዋኝታችሁ ልታገኙት የሚገባ ደስታ፣ ሳቲስፋክሽን፣ ኤክስፕሎር የማድረግ ኤክስፒሪየንስ እያገኛችሁ አይደለም። ውሃው እየፈሰሰ ስላልሆነ አይደለም፣ ባህሩ ስላሌለ አይደለም፣ ብር በዳዳ ሆናችሁ አይደለም። ኤቭሪቲንግ ኤግዚስት በእናንተ ዙሪያ እና በእናንተ ህይወት ውስጥ እናንተ ሁሉንም ነገር አክሰስ እያደረጋችሁ ነው። ግን ልቦቻችሁ ጋር የአክሰስ እየደረሰ አይደለም። የዛ መንስኤው ባለፈው አንድ ተናግሬያለሁ፣ ከፈጣሪዎቻችን ጋር የያዝነው ቂም ሲሆን፣ ሁለተኛውና ከባዱ እና ብዙዎቻችን ለማየት ፈቃደኛ የማንሆነው ደግሞ ከወላጆቻችን ጋር ቂም ይዘናል። ሲባል እነሱ የሆነ ነገር ሲሆኑ እንፈልጋለን አይደለም። ግን somewhere in our heart ችን ጋር የተያዝነው ቂም እንዳለ ሁላ ከወላጆቻችን ጋር የተያያዝነው ምንም አለ። ያ ቂም መፍታት ማንችል ከሆነ ለነሱ የምናረግላቸው ሬቲ ነ እንደዚህ አርጊ ምናምን ስትባሉ ማለት እሺ ስትሉ they don't hear the እሺ they hear ከእሺ ጀርባ ያለውን ስሜት። አላህ ሁሉንም ነገር ሲያይ ወላጆቻችሁ ደግሞ ሁሉንም ነገር ፊል ያረጉታሉ። በንግግሮቻችን በኤክስፕሬሽኖቻችን ለነሱ መልካም ለነሱ በማድረግ ለነሱ በመንከባከብ ወይኔ እናቴ እንደዚህ ሆነሽ በማለት ውስጥ የነሱን እዝነትና ራህመት የምናገኝ ይመስለኝ ነበር ረጅም ጊዜ። አሁን ሲገባኝ ግን ለነሱ ራህመትና ቸርነት የሚገኘው ልቦቻችሁ ውስጥ የቋጠራችሁትን፣ ልቦቻችሁ ውስጥ የያዛችሁትን፣ ለነሱ የሚሰማችሁን የተሳሳተ ወር ደግሞ በነሱ ላይ የሚሰማችሁትን ቅሬታ መልቀቅ ስትችሉ ነው። አሁን ሰዎች ብዙ ጊዜ the highest form of love ሰርቪስ ይመስላቸዋል። አላህ በጣም የሚወዳቸው ሰዎችና አላህ ደግሞ ሊትራሊ በጣም ያዘነባቸው ሰዎች ምድር ላይ ይኖራሉ። ሁለቱም ይተነፍሳሉ፣ ሁለቱም ይበላሉ። እንደውም አንዳንዴ እነዛኞቹ በጣም ላይፍን ፉለስ ኤክስፒሪየንስ ያደርጋሉ። ምድር አላህ የተባለውን ነገር ሁላ ኤክስፕሎር የማድረግ እድል ይሰጣቸዋል፣ ኤክስተርናሊ ማለት ነው። ስለዚህ አላህ በጣም ሰርቪስ ያደረጋቸው እና እነሱን የወደዳቸው ነው ማለት ነው አይደለም። ሰርቪስ is not the expression of love። በጣም the most beautiful expression of love ምህረት ነው፣ ይቅር መባል መተው ነው። በጥፋታችሁ ውስጥ እያያችሁ ወንጀል ስትሰሩ እያያችሁ ወላሂ ይቅር በለን ስትሉት ያን ይሄ ኃጢአት የሚሰጠውን ጨለማ ከኛው ላይ መቅረፉና በእዝነት ውስጥ እሱም በዛ ላይት ውስጥ እኛ ማቆየቱ ነው። ያ ነው ምህረት፣ ያ ነው ፍቅር። ሰዎች የማንም ላይ በድላችሁ ይችላል፣ ግን በጣም የምትወዷቸው ሰዎች በደላቸውን ትረሱላቸዋላችሁ። ለምን? ቢኮዝ ዩ ላቭ ዘም። ዳትስ በቃ ፍቅር። ያ ነው እዝነት፣ ያ ነው ምህረት፣ ያ ነው ውዴታ። ሰው ልጅ በጣም የምትወዱትን ሰው መኪና፣ ቤት፣ ጫማ፣ ሁሉም ነገር አለ የምትገዙበት። ለዛ ሰው ሰፊ ቦታ ይኖራችኋል። ልባችሁ ለዛ ሰው ክፍት ይሆናል። ምንም ቢያደርጓችሁ እንኳን በምህረት ደጋግማችሁ ታልፋላችሁ። ለምን? ስለምትወዷቸው ማለት ነው። አላህም ለወላጆቻችሁ እግር ስር ጀነት አለ ሲል ያችን ጀነት እንድንፈልግ ወይ ደግሞ ያችን ጀነት እንድናገኝ የሚፈልገው በፊዚካል በሆነ በመሯሯጥ ገንዘብ በመስጠት እንደዚህ በማድረግ ነው። ደግሞ እነሱ ሰርቭ በማድረግ ከልባችሁ ባልሆነ እሺ በማለት እነሱ ያሉት ይሁን እናቴ ካለች ምናምን ብላችሁ ለማሽቃበጥ ኤክስፕሬሽን አይደለም። ባይ ዘ ዌይ ከልባችሁ ለወላጆቻችሁ ፍቅር ካላችሁ they sense it። አላህ ሁሉንም ነገር ማየት ይችላል። ወላጆቻችሁ ደግሞ ወደ ምድር ያመጧችሁ ፖርታሎቻችሁ ናቸው። ኤቭሪ ስትሪንግ ከነሱ ደም ከነሱ አጥንት ነው የተቀዳው። ስፔሻሊ when it comes to your mother she knows everything። ከልብ ያልሆነ የተላከላትን ነገር ደግሞ ወደ ልቧ መጥራት አትችልም። give her everything in a world። ግን ከልባችሁ እየሰጣችኋት ካልሆነ ከልቧ አትቀበላችሁም። በጣም ጠንክሬ ማምነው አንድ ነገር ቢኖር ህይወት የምትጀምረው ከልባችሁ ውስጥ ነው። ከዚህ ነው ከልብ የሞላው በአፍ ሞልቶ ይፈሳል ነው የሚባለው። በአካላችሁም፣ በአካባቢያችሁም፣ በአኗኗራችሁም፣ በስነ ምግባራችሁም፣ በማንነታችሁም
የሚገለጠው ልባችሁ ውስጥ ያለ ነገር ነው። ልባችሁ ውስጥ ለወላጆቻችሁ፣ ለእናቶቻችሁ፣ ለአባታችሁ፣ ጥሏችሁ ለሄደ ለሞተ ለነዛ ሰዎች ሁላ የቋጠሯችሁ በጣም ዲረስት የምትሏቸው ሰዎች የቋጠሯችሁት ቋጠሮ በሰርቪስ ኦር ደግሞ በኤክስተርናል ኤክስፕሬሽን አይበጣም። የእናትን እዝነተ ራህመት ጀነት ማግኘት ከፈለጋችሁ መጀመሪያ ልባችሁ ውስጥ ለወላጆቻችሁ የቋጠሯችሁትን ቂም መፍታት መጀመር አለብን ነው። ባህር ውስጥ ሆነን እየዋኘን ያልሆነው 200 ኪሎ ግራሙ በእግራችን ላይ የታሰረው ያ እናቶቻችን አባቶቻችን ላይ ያዝነው ቂም ነው። አረ እናቴ ዳታችሁ ህይወቴን ነው ስጣት ምናምን እንላለን። ኦብቪየስሊ ህይወታችሁን ልሰጣት ትችላላችሁ እኮ ስጣትም አይደለም፣ ግን ልቦቻችሁ ውስጥ እሷ እኮ የሚለው የሆነ ሪዘንትመንት የለም ወይ? ያ ሪዘንትመንት ፍቱት። ምንም ነገር ከማድረጋችሁ በፊት ከልብ ያልወጣ ልብ አይነካም የሚባለው ያ ከልብ ያልወጣ ልብ አይነካም እና ከልባችሁ ያላረጋችሁት ነገር እናቶቻችን አባቶቻችሁ ጋር ሄዶ ያስደስታል ብላችሁ አታስቡ። ሰርቪስም ከሆነ ሰርቭ ስለተደረጉ ብቻ ማንም ሰው ሰርቭ እንደሚያደርጋችሁ ይደስታሉ። ልጆቻቸው ግን ሰርቭ እንዲያደርጓቸው እና ሰርቭ መደረጋቸው ግን ከልባቸው እንዲደርስ የምትፈልጉ ከሆነ ከልቦቻችሁ አድርጉ። ከልቦቻችሁ ደግሞ ልቦቻችሁ ውስጥ ቂም ይዛችሁ፣ ንዴት ይዛችሁ፣ እልህ ይዛችሁ የምታደርጉት የትኛው ነገር ልቦቻቸው ላይ አይደርስም። እናንተ በአፋችሁ የምትሉትን ሳይሆን ከልቦቻችሁ የዘረጋችሁትን ስትሪንግ ነው ሴንስ የሚያደርጉት። ስለዚህ ኤኒታይም ለወላጆቻችሁ የሆነ ነገር ስታደርጉ ዊዝን ዳት ስትሪንግ ይሄ ከልባችሁ ጋር ያለውን ከኔጌቲቭ ጋር የተያያዘውን ለምን እንዲያደረገች ቆይ ለምን እንዲህ የምታደርገው የሚለውን ስትሪንግ ፍቱት። ያ ሰላም አለይኩም።